ንሕነሰ ንሰብክ ክርስቶስሃ ዘተሰቅለ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23። እኛስ የተሰቀለውን ክርስቶስን እንሰብካለን። ይህን ቃል ተናገሩት ሁላችሁም። እኛስ የተሰቀለውን ክርስቶስን እንሰብካለን። ስለኛ የተሰቀለውን፣ ስለኛ በቀራንዮ አደባባይ በምልዕልተ መስቀል ተሰቅሎ ደሙን ያፈሰሰውን፣ እኛን ያዳነንን፣ በመስቀሉ ሰላምን ያደረገውን፣ የራቀውን ያቀረበውን፣ ነፃነት ላጡ ነፃነትን የሰጠውን፣ የተዘጋውን ከፍቶ ወደ መጀመሪያው ዘላለማዊ ደስታ ወዳለበት ወደ ገነት እንድንገባ የፈቀደውን፣ ኃጢአተኞችን ያጸደቀውን ያነጻውን፣ በአጠቃላይ የራቁትን ያቀረበውን፣ በቸርነቱ የመገበንን የሚመግበውን፣ ካለመኖር ወደ መኖር የፈጠረንን ሁሉንም የሚታየውንም የማይታየውንም የፈጠረውን ክርስቶስን አምላካችንና መድኃኒታችንን ኢየሱስ ክርስቶስን እንሰብካለን። ስለ ኢየሱስ ክርስቶስም እንመሰክራለን። እንደ መላእክቱም ያለማቋረጥ ቅዱስ 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 አሸናፊ እያል አሸናፊነቱን፣ ዘላለማዊነቱን፣ የገዢዎች ገዢ መሆኑን፣ የአማልክት አምላክ መሆኑን፣ ሁሉን የፈጠረም አምነን እናሳምናለን፣ እንሰግድለታለን፣ እንንበረከክለታለን። በዚህ ቃል ነው የምንመራው። እኛም የምንሰብከው የተሰቀለውን ክርስቶስን ነው ያለ ቅዱስ ጳውሎስ። አዎ ብዙዎቹ ለየራሳቸው አማልክቶችን አቁመው እንደ መሰላቸው እንደ አእምሯቸው ውጤትና እንዳስተሳሰባቸው ከሌሎች ከእናንተ አማልክት የኛ ይበልጣሉ የሚሉ ነበሩና ከሰማይ የወረደውን ከቅድስተ ቅዱሳን ከድንግል ማርያም የተወለደውን ለሰው ልጆች ነፃነት የሰጠውን የእኛን ዕዳ በደል የተቀበለውን ቁስላችንን በቁስሉ የፈወሰንን ሞታችንን በሞቱ ሞትን ድል አድርጎና ነስቶ ነፃነት ያጎናጸፈንን ክርስቶስን እንሰብካለን። መድኃኒታችን ኢየሱስ ክርስቶስን እናመልካለን ሲል በአደባባይ ሐዋርያው ቅዱስ ጳውሎስ መስክሮልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ትናንትም ዛሬም ነገም እስከ ዕለተ ምጽአት የምትሰብከው የምታምነው የምትናገረው የምትመሰክረው ቅዱስ ጳውሎስ ያስተማረውን ሐዋርያት ያስተማሩትን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ቃል በቃል የተማሩትን ባደረበት አድረው በዋለበት ውለው ታምራቱን ተመልክተው ርሁባንን ሲመግብ ሲያጠግብ፣ ሙታንን ሲያስነሳ፣ ለምጻምን ሲያነጻ፣ ድውያንን ሲፈውስ፣ መጻጉዕን አልጋህን ተሸክመ ሂድ ብሎ ነፃነቱን ሲያውጅለት ያዩትን ነበርና የሰበኩት ያስተማሩንን ይዘን እንሰብካለን፣ እናስተምራለን። ታዲያ አበው እንደሚሉት ጓሮ ሲያረጅ ምን ያበቅላል ነው የሚባለው? ንገሩኝ እስኪ። ጓሮ ሲያረጅ መጭ የሚባል ታውቃላችሁ? ኑግ መሰል ነው መሰለኝ፣ ግን የኑግ ፍሬ አይሰጥም። መሰል ነው። መሰል አደገኛ ነው። ብዙ ጊዜ ኑግ ይመስላል፣ ግን የኑግ ፍሬ አይሰጥም። ጓሮው ሲያረጅ ለሰው ልጆች የሚጠቅመውን ምግብ የሆነውን ማብቀሉን ይተውና ሙጃውን፣ አራሙቻውን፣ መጩን የመሳሰለውን ነገር ማብቀል ይጀምራል። ኢትዮጵያዊነቷ ያረጀ ይመስል ያረጀች አስመስለው ታላቋንና አንጋፋዋን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ገና ሳይፈጠሩ በጣዖት አምልኮ በሰከሩበት ሰዓት
ማንነታቸው ሳይታወቅ ክርስቶስን የምታመልከውን፣ ክርስቶስን የምትሰብከውን፣ ለክርስቶስ የምትገዛውን ታላቅና አንጋፋ ቤተ ክርስቲያን ስም ሲሰጧት እንሰማለን። ነውርም ሲያዋጡላት እናያለን። እግዚአብሔር ይማራቸው፣ ይቅርም ይበላቸው፣ በቃችሁም እንዲላቸው የእግዚአብሔር ቅዱስ ፈቃዱ ይሁን። እኛስ የተሰቀለውን ክርስቶስን እንሰብካለን። ክርስቶስ በምንድን ነበር የተሰቀለው? በመስቀል ላይ። ዛሬ በእጃችን በያዝነው መስቀል፣ በአንገታችን ባደረግነው መስቀል አምሳል በቀራንዮ አደባባይ በዚህ መስቀል ነው የተሰቀለው ክርስቶስ። በዚህ በመስቀሉ የተሰቀለውን ክርስቶስን እንሰብካለን። ምን እያል? እንዲህ እያል ኃይልነ ወጽዮንነ ወሞገስነ ዝንቱ ውእቱ መስቀል። ይህ መስቀል ኃይላችን፣ ይህ መስቀል መጠጊያችን፣ ይህ መስቀል ሞገሳችን ነው እያል እንዲህ እያልን ነው ሐዋርያው ጳውሎስ እንዳስተማረን። ይህ መስቀል ኃይላችን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ መስቀል ኃይልን ሰጥቶታል። ጠላትን ገድሎበታል። ዲያብሎስን አርቆበታል፣ ገስጾበታል። ሞትን ድል አድርጎበታል። ነፃነትን አውጆበታል። ይህ መስቀል የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዙፋን ነው። ይህ መስቀል ለእኛ ለክርስቲያኖች አርማችን፣ መድኃኒታችን፣ ሞገሳችን፣ መመኪያችን ነው። ሐዋርያው ቅዱስ ጳውሎስ እንደነገረን በገላትያ መልእክቱ ከዚህ መስቀል በቀር ሌላ ትምክህት ከኔ ይራቅ ሲል እንዳስተማረን መስቀሉ ለኦርቶዶክሳውያን ለክርስቲያኖች መመኪያ ነው። መስቀሉ ለኦርቶዶክሳውያን ለእኛ ለክርስቲያኖች ኃይልና ጽዮን ነው። ስለሆነም ነው ሐዋርያው ቅዱስ ጳውሎስ የተሰቀለውን በመስቀል የተሰቀለውን በመስቀሉ ሰላምን ያደረገውን ሰላምን ያወጀውን የራቅነውን ያቀረብነውን አምላካችንና መድኃኒታችንን ኢየሱስ ክርስቶስን እንሰብካለን ነው ያለ። ታዲያ የመስቀሉን ቃል ያልተረዱትን የመስቀሉ ቃል ያልገባቸውን አሁንም ሐዋርያው ቅዱስ ጳውሎስ እንደነገረን የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ብሎ እንዳስተማረን በዚሁ ቅድም በጠቀስኩት ምዕራፍ የመስቀሉ ቃል ላልገባቸው የመስቀሉን ነገር ላልተረዱ ሞኝነት ለሆነባቸው ቅድስት ቤተ ክርስቲያን በመስቀሉ የተሰቀለውን አምላካችንን ኢየሱስ ክርስቶስን ታስተምራለች፣ ትሰብካለች። ዛሬን ስናስታውስ የዕለቱን ባለታሪኮች ማስታወስ ግድ ነው። ቅድም ክቡር ከንቲባው አቶ ጎሹ እንዳላማው ጠቅሰውልናል። እነ ሌኒን በዓሉን ስናከብር ዕለቱን ማስታወስ ባለታሪኮችን ማስታወስ ግድ ነውና፣ በአንጻሩም በቤተ ክርስቲያን ላይ ፈተና ያደረሱትን በጊዜያዊ ኃይልና ጉልበት ትምክህት በቅድስት ቤተ ክርስቲያን ላይ ከባድ ፈተና የጫኑትንም እናስታውሳቸዋለን በመጠኑ የመስቀሉ ቃል ስላልገባቸው። ምክንያቱም ቅዱስ ወንጌል እንደሚነግረን እስመ አልቦ ህዱን ዘኢይትከሰት ወአልቦ ህቡ ዘኢይታወቅ፣ የማይገለጥ የተከደነ የማይታወቅ የተሰወረ የለም ይለናል ቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 10 ቁጥር 26 ላይ ልብ አድርጎ የማይገለጥ የተከደነ የማይታወቅ የተሰወረ የለም። ብዙዎቹ እውነትን ሊቀብሩ ይፈልጋሉ። ብዙዎቹ የእውነትን ዳብዛ ለማጥፋት ይጥራሉ። ብዙዎቹ ከእውነት ሸሽተው እውነትን ቀብረው
ታሪክን አጥፍተው ታሪክ የለሽ ስራ ሰርተው ትውልዱን ታሪክ አልባ ለማድረግ ብዙ ይሮጣሉ። በዘመኑም በጣዖት አምልኮ የሰከሩ ግፍንና መከራን በሰዎች ላይ የሚያጸኑና የሚያከብዱ ከባድ ሰዎች ነበሩ። እነ ዲዮቅልጥያኖስ እነ መክስሚያኖስ የተባሉ አብያተ ክርስቲያናት ይታጸዋ ብለው አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ የሚል አዋጅ አውጀው ክርስቲያኖች ከዋሉበት እንዳይውሉ ካደሩበት እንዳያድሩ እግዚአብሔርን እንዳያመሰግኑ ለእግዚአብሔር እንዳይገዙ የግፍ ግፍ የሚፈጽሙ ክርስቲያኖችን ከአራዊት ጋራ የሚያታግሉ በመጋዝ የሚሰነጥቁ በሰይፍ የሚቆርጡ የሚቆራርጡ ግፈኞች ነበሩ። እግዚአብሔር ግፈኞችን ለጊዜው ዝም ብሎ ያያል። ግን ዝምታው ጊዜያዊ እንጂ ዘላለማዊ አይደለም። ክብር የሚቀበሉትም ክብርን ይቀበሉ ዘንድ ግፈኞችም የንስሐ ጊዜ ካላቸው ንስሐ እንዲገቡ የንስሐ ጊዜ ከሌላቸው ደግሞ ኃጢአታቸውን ፈጽመው የኃጢአታቸውን ዋጋ እንዲቀበሉ ከሱ ማንም ማን የሚርቅበት የሚሸሸግበት የሚደበቅበት ጊዜ የለምና ይጠባበቃቸዋል። ጊዜ ለንስሐም ይሰጣቸዋል። ይሁን እንጂ እነዚህ ሰዎች የንስሐ ጊዜ አልነበራቸውም። የርኅራኄም ልብ አልነበራቸውም። የተሰቀለውን ክርስቶስን ክርስቲያኖች ሲሰብኩና ሲያመልኩ እነሱ ደግሞ እነሱ ያቆሙትን ምስል መናገር መጋገር የማይችለውን እዚህ ግባ የማይባለውን ቅዱስ ዳዊት እንደተናገረው ዓይን እያለው የማያየውን ጆሮ እያለው የማይሰማውን እግር እያለው የማይራመደውን እጅ እያለው የማይዳስሰውን ምን መልስ ሰጪ ያልሆነውን ጣዖት በአእምሯቸውም ስለው በሰውነታቸውም ቀርጸው ያመልኩ ነበረ። እግዚአብሔር የክርስቲያኖችን ግፍ ተመለከተ፣ ጸሎታቸውንም ሰማ። ምክንያቱም ድምፃቸውን ከፍ አድርገው ወደ እግዚአብሔር ጮኸዋልና፣ ወደ እግዚአብሔር የጮኸ ደግሞ መልስ ማግኘቱ የማይቀር ነው። የሚያገኘውን መልስ ደግሞ ዘላለማዊ ደስታና ክብር ድል አድራጊነትም ነው። ስለዚህ በዚያ ዘመን እግዚአብሔር ማንን አስነሳ? ቅድም እንደተነገረን ቅድስት እሌኒን አስነሳ። ታሪኳ ብዙ ነው። በእሷም ብዙ ግፍ ተፈጽሞባታል። ያለ አበሷ ያለ ስሟ ያለ ኃጢአቷ ስም ተሰጥቷት እንድትሰደድ እንድትጣል ተደርጋለች። እግዚአብሔር ግን በኪነ ጥበቡ አሻግሮ የንጉሠ ነገሥት ሚስት እንድትሆን አድርጓል። ከዚያም ከአሕዛብ ወልዳለች። የወለደችውም ልጅ ቆስጠንጢኖስን በስርዓት በሞገስ ክርስቶስን እንዲያመልክ ስለ ክርስቶስ እንዲመሰክር እንዲናገር እግዚአብሔርን እንዲፈራ በጥበብ እግዚአብሔር በፈሪሃ እግዚአብሔር በፍቅረ ቢጽ ስላሳደገችው እነሆ በግፍ ጥበብ የጎደላቸው ማስተዋል የተሳናቸው ክርስትና መሰናከያ የሆናቸው አሕዛብና ሌሎቹም ሞኝነት የመሰላቸው የክርስቶስን መስቀል ታምራት ሲደረግ በማየታቸው ሙታንን ሲያስነሳ በማየታቸው ድውያንን ሲፈውስ በማየታቸው ይህ እስከ መቼ ይሆናል እኛ ባለንበት ሀገር ብለው በአንድ ቦታ ላይ ቀብረው የከተማው ቆሻሻ በሙሉ ማጠራቀሚያ ሆኖ ተራራ እስከሚያህል ዳብዛው ስሙ እስከሚጠፋ ከ326 ዓመታት ያላነሰ ብዙና ብዙ ግፍን ፈጽመው ነበረ። እግዚአብሔር እሌኒን አስነሳ። እሌኒ መስቀሉን ፈለገች። ወደ ጥንት ሀገሯ ወደ ኢየሩሳሌምም ተመለሰች። በአካባቢው የነበሩትንም የሀገር ሽማግሌዎች እነ ኪራኮስን ጠየቀች። የት እንደሆነ ማን እንደቀበረው የት ላይ እንደተቀበረ መረመረች። በጥበብ እግዚአብሔር ነበርና የሄደችው በሽማግሌዎችም ምክር እነሆ ወደ እግዚአብሔር ምልጃዋን አቀረበች፣ ጸሎቷን ጸለየች፣ ምክራቸውንም ተቀበለች፣ ደመራንም ደመረች፣ ዕጣንንም አጤሰች። ከዚያ በኋላ ፈቃደ እግዚአብሔር ሆኖ
ዕጣኑ ሰማየ ሰማያት ወጥቶ ተመልሶ መስቀሉ ወደ ተቀበረበት ሰው በጣቱ ይህ ነው ብሎ እንደሚጠቁም ያህል እሱም ጠቆመ። ከዚያም ላይ ሲቆፈር እነሆ ለዘመናት ተቀብሮ የነበረው መስቀል የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በቀኝ በግራው የተሰቀሉትም መስቀሎች ተገኙ። የአምላካችንን የኢየሱስ ክርስቶስን መስቀል ከነዚያ ለመለየት ደግሞ ተአምራት እንዲያደርግ ሕሙማን እንዲፈውስ በሁሉም ላይ ሲያቀርቡት የክርስቶስ መስቀል ተአምራት አደረገ። መስቀሉ ከተቀበረበት ወጣ። ምክንያቱም የተሰወረ የማይገለጥ የተከደነ የተሸፍኖ የሚቀር አንዳች ነገር የለምና እግዚአብሔር በወዳጁ አድሮ እነሆ ዛሬ መስቀሉን በዚህ አይነት መልኩ እንድናከብረው የታሪካችን ባለቤት የበጎ ነገር አብነት የሆነችውን ቅድስት እሌኒን በአንጻሩም አብያተ ክርስቲያናት ተዘግተው ነበርና አብያተ ክርስቲያናት እንዲከፈቱ አብያተ ጣዖታት እንዲዘጉ የወሰነውን ልጇን ታላቁን ቆስጠንጢኖስን ዛሬ እናስታውሳቸዋለን። በረከታቸው ይድረሰን። መስቀሉ ከተቀበረበት ለወጣበትና በዓሉን ነው የምናከብረው። የወጣበት ሌላ ታሪክ አለው። እግዚአብሔር ይህንን ቀን እንድናከብር ስለፈቀደልን ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ፣ ደስ ይበለን።